አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ የረመዳን ምን እያላችሁ ያው ረመዳን ከወጣ ከገባ አልተገናኘንም ነበር። ያው በቁርአን በምናምን በሆነውን ነገር ያው ገባ ወጣ እያልኩ ነበር። ያው አላህ ያወደደው ነው። ረመዳናችን ጨርሰን አላህ በአመቱ ያድርሰን እላችኋለሁ። በስደትም ያላችሁ ሀገራችሁ ያብቃችሁ፣ ከቤተሰቦቻችሁ ተደስታችሁ የምታሳልፉበት ጊዜ ይናፍቃል። እኔም ዱዓ አደርግላችኋለሁ፣ እናንተም ዱዓ አድርጉ። በዱዓ አትርሱኝ። ሰላማችሁ ያብዛልኝ፣ ሀገራችን አላህ ሰላም ያደርግልን። እኛ ያው ረመዳናችን እንደዛ አድርገን አልሐምዱሊላህ በኢዳችን አድርሶን የኢዳችን ያው የእንግዳ ቦታ አድርገን ምግቡ መቼም በቃ እንደማልክ ታውቃላችሁ። ብዙ ጊዜ ያው እንትን ስላላችሁ በባዶ ስፍራ እንደዛ ልቅረብላችሁ እንጂ ምን ላድርግ እናንተ ያላችሁ ነገር ብዙ ነገር ስላለ ለዛ ነው አሁን እንደዛ ሲቀርብ ድረስ ይሄ እህቶቼ እንደዛ እንትን እንበላችሁ ምናምን ብዬ በቃ አልሐምዱሊላህ ረብል ዓለሚን ሀገራችን እኛ ጋር ብቻ ሳይሆንም የትም ቦታ አልሐምዱሊላህ በቃ አንዳንዶች እህቶቻችን በቃ ሁሌም ምግብ ሁሌም ክትፎ እየበላሽ ሁሌም ምን እያላችሁ ካሁን በኋላማ ልክላቸው እስኪ አሁን መልሶ የሚሉ ነገር አያቸዋለሁ ብዬ በእንዲህ ነገር ከች ብያለሁ። ያው ማመስግናችሁም ቤተሰቦቼ ሁላችሁም ከልብ ነው ማመሰግነው። ቻናል ያው ዝም ብሎ ሰው ስልክ ይዞ በብዙ ነገር አሁን እንዲሆነ ይባላል። ነገር ግን አለ እናንተ የማዳን ቅመሞች ይላሉ አይደለም ፌመሶች ከእናንተ ጋር ነው። ያው አለ እናንተ ምንም እንትን ነገር የበፊት ነገር እንትን ከሆነ እነሱ ይላሉ ያውቃሉ። እኔን ከነሱ የበለጠ ለምን ስደት አይቼዋለሁ። በስደት በስራ እንዴት ሆነን እንዳሳለፍን እንዴት እንደሮጥን የአንድ ሰብስክራይብ እንዴት ሆነን ነው ሰብስቦ ነው ለዚህ ያበቃን። ብዙ ነገር አለ። ከልብ ነው የማመሰግነው። እኔ ብመጣ ባልመጣ ከጎን የሆናችሁ ካላ በኋላ አላህ ከጎናችሁ ይሁን። እኔም አልሐምዱሊላህ ረብል ዓለሚን ያው በተቻለ አቅም ያው ወደ ውጭ አልወጣም ታውቃላችሁ። ሌላ ቦታ እንትን አልልም። እንደዚህ ነገር ያው ከቤተሰብ ሆኜ ምናምን እነሱ ለምን አልዘይራቸው ምናምን እላለሁ። አልሐምዱሊላህ እናንተም ሀገር መታችሁ እንደዚህ ከቤተሰቦቻችሁ ምኞቴ ያ አላህ ያ ረቢ ያው ማን ዱዓ ሙስተጀብ እንደሆነ ሰው አይናቅም። ሰው ትንሽ ነው ትልቅ ነው ብሎ ሳይሆን ዱዓ ማን እንደሚቀበል አናቅም። እናንተም እንዳይከፋችሁ ያው እንደዛ አመት በዓል ሲመጣ ወይም እዚህ ሀገር ያለ ሰው ቤተሰብ ወይም ታሞ ሆነ ነገር ሲሰሙ በጣም ነው በስደት ሱብሃንክ ትለኝ ነበር ውዶቼ። ሴትያዬ እንደዛ ይጥቀን ምናምንማ ብቻ ቤተሰብሽ እንደምታስታውሺው ብላ ብዙ ነገር የምታስደስተኝ ነገር ነበር። ጀዛው አላህ ይክፈላት። ልጆቿ አፍበሉኝ ያው ሸዋል ጾም አንዳንድ ሰው የሚበላበት ስለሆነ አሁን ወርድ ሞዳል ምንም እንትን አይለንም። ግን ሸዋሉ እንደዛ አልሐምዱሊላህ ግን የዛሬ ነው እንጂ ከዛ እንትን አይለውም። እሷ በቃ ሌሽ ዛላነ ያው ልትሰማው ትችላለህ። ይሄ ለምንድን ነው እንደዚህ የተቆጣሽ? ችግሩ ምንድን ነው? በቃ እኔም ቆጣ ግን እዛ እያለሁ በእናንተም ያው አላህ የሚያውቀው ነገር ምንም ከነሱ ማውራትም ስራው ምንም ቢደብረኝ መቼ ቀን ታውቃላችሁ ኔቱ ሲጠፋ ያው በሆነ ጊዜ ይበላሻል። ወይም ያው በወር እንትን የሚያስገቡ የነበረ ሳያስገቡለት የሚሞላበት ወይም በቃ የዛ ጊዜ ቤት ጨለማ ነው። በቃ ትንሿን ትመጣለች፣ ትልቋ ትመጣለች። ዘይኔ ምን ሆንሽ? ሾፌ በቃ እዛም በቃ ሄዶ ልጆቹ ካዩን በኋላ ዛላነ ዘይነብ ዛላነ እኔ ማፍ በቃ እንዲህ እያሉ እኔ ግን ምንድነው ያ 4 ስልክ ታውቃላችሁ ከእናንተ ጋር ወጥቼ በኮመንት የአንድ እህቴ ያው ሊቭ ገብታለች። በቃ ትረዋጣለሁ እዛም እዚህ ሁኜ አሁን እናንተ ብቻ ቤቴ ነው የምትመጡ እንደዛ መሰላችሁ? እዛ ሁሉ ሰው ለመድረስ ነው ሀሳቤ እንትን የሚለኝ የነበረ። አለኩል ያህል ያው ከባድ ነገር በዛ ምንም ነገር አይሰማኝም ነበር። በቃ ስራ ደከመኝ ምናምን አልሐምዱሊላህ ረብል ዓለሚን
ብያችኋለሁ። 12 ዓመት በአንድ ቤት ከባድ ነገር ነው። ደግሞ አንድ ሰው እስኪ የአረብ ሀገር ታውቃላችሁ፣ የልብሱም ጽዳት ቤቱ ምን እንትን ብዬ ምግቡ እንግዲያ ሲመጣ ስንት ዶሮ እንደሚወጣ ታውቃላችሁ። ግን ይሄ ያክል አታበዛብኝም ነበር። እንግዲያ ቆይቶ ነው እንጂ ሁሌም እንትን አትልም ነበር። ጀዛው አላህ ይክፈላል። በቃ ችዬው ስንት ነገር እንዳሳለፍኩ እኔ እና አላህ ነው የሚያውቀው። በዛ ብያችኋለሁ። ብቻ ኔቱ ጠፍቶ ምናምን ስልኬ በቃ ካላወራው ምንም ቤተሰብ ሰላም ብዬ ከእናንተ ጋር የሚያስቸግረኝም ስልኬም የእናንተ መጽሐፍ መቼ ነው የሚያስቸግረኝ ነበር። አንድ ዶሮውን አጥቤ ጓንት ለብሼ እንደዛ አጥቤ ምናምን መጽሐፍ አይመቸኝም። በዛ ሰዓት የትህቴ ሊብ ላይ ገብታ ወጣች ብዬ ጨናነቅ ነበር። በቃ እሱ አጥቤ ቦታ እንትን ስለው ድረስ አንድ ወረገንም ስንሰራ በቃ ያው ልብስ ማጥቢያም በውሃ ቶሎ ብዬ አለቅቄ ያወጣለሁ ብዬ በቃ እህቶቼ ጋር እንደ በቃ በዛ ሰዓት እንጂ አኪድ እኔ ወላሂ ጠፋሽ የሚል ሰው አንድ ሰው አልነበረ። በእንደዛ ነገር አሳልፈን አልሐምዱሊላህ ረብል ዓለሚን። እኔ ሁሌ ማስታወሳችሁ ለዛ ነው። እኔ እንደዛ ሁኜ እንደዛ ነገር በቃ እሷም ታቅ ነበር ብዙ ጊዜ እኔ እንድታስደስተኛው እንትን ነበር። በቃ ከዛ ስታውቅ መጣች። በቃ ኔቱ ሳይቆይም እናቴ ጋር ውሰጂኝ ይላት ነበር። በቃ ወንድምሽም ጋር ምናምን የዛ ስልኮች ክፍት ነበሩ። በቃ ዛሬ ሄዳለሁ ሌላ ጊዜ የምንላቸው ነበር። አልሄድም፣ የትም ቦታ ስትሄዱ ሂዱ። ለምን ያ ስልክ ኔት አለ አይደለም። ቤት ኡምራ ሄዳ ስትሳፈር እንኳን በህቴ ቤት በወንድሜ ቤት ተቀመጭ ምናምን ስትለኝ ላ አልኳት። ኔት ያለበት ቦታ ቤት ላይ እንደፈለኩ ስልኬ እንትን አለ ምናምን ብዬ በዛ ነው ዩቲዩብ የሚል ለዚህ ካላህ በኋላ እንደዛ ነው። በዛ በክፍት ነገር አግኝቼ ሰርቼ ነው እንጂ መቼ እዛ አድርሶ ነው እንደዛ እንትን የሚል ነበረ። በቃ በሱ እንደዛ ታምሻሽና በቃ ውሰዱኝ እዛ ትንሽ አምሻሽቼ ቂራትም ያው ይኖርባችኋል። ብዙ ነገር መሰሉ ነገር የሆነ ሰው ወይም በዛ ሰዓት አርብና እንትን የሚወጡበት ቅዳሜ ቀን ከእህቶቼ ወደዚህ ከወንድሞቼ የምደውል በዛ ሰዓት ነበር። ሌላ ጊዜ ታጨናንቆኝ እሱ አሁን የሌላ ሰው ታውቃላችሁ ከተሰበሰቡ አረቦች እንቲ ማዳም ወይሽ እንቲ ብሽከራ ወይሽ ከዳማ ኻደ ምንወዜ በቃ እንደዚህ ያካብዳሉ አይደለም። የማን ነው ይሻላል ምናምን ብሎ እንትን ሲሉ ስልክ ታወራለች፣ እቺ ማስልክ ታበዛለች፣ ጓደኛ አላት ይመስል እኔ አንድ ቀን በእነሱ ፊት ይሄ ስልክ ሁሉም አሟልታ እንትን እያለች ምን እያለች በእነሱ ፊት ማውራት ምናምን ይሉኝ። በቃ ልክ እሷ ስትነሳ 6 ሰዓት 5 ሰዓት ድረስ ቤቴ እዛቴ ምናምን ልክ 4 ሰዓት ተጨረስ ነበር። በቃ ልብስ አጥቦ ምናምን ቦታ አድርጌ ጨርሼ እንትን ስል ከነሱ ጋር እንደዛ እንትን ነበር። አንድም ያው እንደዚህ ይከፋታል ብላ በምን እንደዚህ ይጥቀን እንትን ለዛላነ በቃ ቤተሰብ ለምታስተዋሽ ልጆች አኺና እንትን ካለች ከነሱ እኩል በቃ የኔም የሚያስፈልገኝ ነገር ልብስማ ታውቃላችሁ ገና 15 ቀን ሲቀረው ነው። ሱብሃንአላህ ከልጆቿ እኩል ነው። በቃ ያ ልብስ ተገዝቶ የኢትዮጵያ ልብስ የምትፈልጊ ነገር ምናምን ብላ ወስዳንተን ግን በሄድኩ በ4 ዓመት ነው ምናምን ነው ልብስ ራሴው ወጥቼ መግዛት እንትን ያለው። ለምን ሁሌም በቃ እናገራታለሁ በቃ እሷ ኢትዮጵያ ነው ብላ የሚበዛብኝ ነገር ወይም እንትን ጎኔ ወገቤን በቃ ብዙ ነገር ሌላ ቦታ ሂጄ እንትን እንደምን ከዛ በኋላ ተናገርኳት። በቃ ሰብስቤ ይሄ ሁሉም ባመጣሽ ልብስ አንድ ተደስቼ ያው ኢድም ነው ኢድ በአዲስ ልብስ እንትን ልበል ብዬ ነው እንጂ ብታመጫቸው ነገር ምንም ያው ይሄም ያልኳችሁ አረብኛ በደንብ ሳቅ ድረስ የምታመጣቸው ነገር ዝም ብዬ ተቀብዬ ወደ ቁም ሳጥኔ ሰብስቤ ማስቀመጥ ነበር በቃ ምንም። ከዛ በኋላ ጠየኳት የሚቸግርሽ እኔ የሚያስከፋሽ ነገር ምናምን ብላ ስትለኝ ነገርኳት። በቃ እኔ ይሄ ተገዝቶ የሚመጣልኝ ነገር ምንም እንትን አይለኝም። ያው ባለኝ ነገር ስራም ሰው ነኝ እዛ እየሰራሁ ምናምን ስላት ከዛ በቃ እሺ መደሰት አለባት ከፈለግሽን ጊዜ ከፈለግሽ ማለት ጊዜ ግን ወስድሻለሁ የተመቸሽ ሰዓት ትላኛለሽ ብር ትሰጠኝ ነበር። አንዳንዴ ያለኝ ነገርም አዲሶች ያልተከፈቱ በቃ ሌላ ጊዜ ያመጣችሁ ወይም ልጆች አገዝቶ ያመጡልኝ 2 ያገቡ ልጆች እየተማሩ ነበር በዛ ጊዜ በቃ ዘይነብ ሀዲያ ብሎ እንትን ሲሉ አስቀምጠው ነበር።
በዛ በስራ ምንም ደብሮኝ በስራ ምንም አልቅሽ ምንም ሳይ ቢከፋኝ የነበረ ሱብሃንአላህ ኔት ሲሄድ አሁን እዚህ ጋር ያመተው እንትን ብዬ እንደዛ እንትን የሚለው ከዛ ያው እንደዚህ አመት ባለው ጊዜ ተለይቼ ከነሱ ምንም እንትን አለ ወደ ውጭ ሲወጣ ነው በቃ እዛ የሚደብር የነበረ ቤት ተቀምጬ ምናምን ብዬ አልሐምዱሊላህ ሁሉም የራሱ ያብቃው። ሲቀጣጥል ያው ወደ ገደለ መጀመሪያም ነግራችሁ ነበር። ይሄኛው ያው አቀራረቤ ምን ብዬ ነው እንጂ ዋናውን ገና አሁን የባሰ ነገር እንትን እንደዚህ ይሄ ነገር ነው ይሄ ቀረብሽ ብላችሁ እንትን የምትሉ ስለሆነ በባዶ ሰው ያው ብዙ ጊዜ በቃ ደግሞ ኮመንታችሁ እንደዚህ የምታወሩ ነገር እህቶቼ ወይ ማጠገብ ሆኖ እንደዚህ እያዩ አንቺ እንደዛ የሚደብራቸው እናንተ ያው ቀልዳችሁ ነው አውቃለሁ። አንቺ ሁሌ በቃ አንቺ ክትፎ ምናምን አመለጣችሁ በቃ አሁንም ሳሂኑና ስፍራው ብቻ ለማየት እስኪ ሁሌም ለምን ምትሉኝ የነበረ የተዘጋጀ ሁሉ ሰታዩ ስላቀርብላችሁ በባዶ እቃውና ስፍራው እንደዛ ተረጋጉ እናንተ። ቆይ ይሄ መውደድ ማየት አልነበረባቸውም። ይሄ ዳቦ ቆሎ ምናምን መውደድ ማየት አልነበረባቸውም። እነሱ ምንም አይወዱም። በቃ እኔ እናንተ እንትን ሰው ሲበላ ሲጠጣ እንደዛ ለማቅረብ እነሱ ደስ ይላቸዋል ምናምን ስል ጭራሽ በቃ አንቺ ጋር ስለተመቸሽ ነው እንጂ ሀገራችን ኑሮ ተወደዋል። አንቺ ጋር እንደ ያፈለጋችሁ ነገር ብትሉ ምን ብትሉ በቃ ቀረብሽ። እስኪ አንድ 5 ሰው 6 ሰው ኧረ እንፈልጋለን ክትፎአችን ያለ ምግቡ ማያት ባንበላም አይተን እንደሰታለን ምናምን የምትሉን ከሆነ በኮመንት ጪቅ አረ ሀዲያ እንፈልጋለን። ይሄ ምግብማ ባዶ ስፍራማ ምን መጣ ጠጡ በቃ ሌላ ነገር ምንም ትንሳይ መውደድ ጠጡ። ዳቦ ቆሎ ዘጋ አቅርቡላቸው እነሱ በቃ ሌላውን የለም እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ያብዛልኝ።